ጤና ይስጥልን ተመልካቾቻችን፣ ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የታህሳስ 3 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ትናንት ታህሳስ 2 ቀን ከምሽቱ 12 ሰዓት ላይ የተጠናቀቀው የሐውልቲው ስብሰባ ዛሬ ረፋድ ላይ ድንገተኛ ስብሰባ ለማድረግ መገደዱና ስብሰባው መጀመሩ ተሰማ። የቀድሞው የህወሓት ቡድን ዛሬ ታህሳስ 3 ቀን 2018 ዓ.ም የጀመረው ስብሰባ ከአመራሮቹ አሁናዊ አቋም የተለየ አቋም ያላቸው የጊዜያዊ አስተዳደሩ ፕሬዝዳንትና ጥቂት አመራሮች በመሆናቸው እንቅፋት ሆነው የተገኙት ከአዲስ አበባ ተሾመው የመጡት ተብለው የሚወረፉት ሌተናል ጀነራል ታደሰ ወረደ አቋምን ለማስቀየር ወይንም በቶሎ ስልጣን እንዲያስረክቡ የሚያደርግ አጀንዳ የተያዘበት ነው ተብሏል። ጀነራሉ ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት፣ የሚፈጸመውም በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት ነው አሉ። አንቀጽ 39 ያሉበት ህገ መንግስት ደግሞ የኢትዮጵያ ህገ መንግስት ሲሆን በዚህ የኢትዮጵያ ህገ መንግስት እንደማይገዙና የሚገዙለት የትግራይ ህገ መንግስት ስለመሆኑ የቡድኑ ከፍተኛ አመራር አቶ አማኑኤል በአንድ ወቅት ተናግረው ነበር። ታዲያንን ከማያምኑበትና ከማይገዙበት ህገ መንግስት የመገንጠል ፈቃድ ይሰጠናል ብለው ጀነራሉ እንዴት እንዳመኑ ግራ ቢሆንም ሰዎቹ በስልጣን ጥምናላቸው ይናወዘ በመሆኑ በፈለጉት ጊዜ የፈለጉትን ይናገራሉ። በጫሩት እሳት ተለበለበው ከየዋሻው ተሰብስበው እስር ቤት የነበሩት የቀድሞው የህወሓት አመራሮች የተፈቱ ሰሞን አኮረፈች አስመራ ለምን ተፈቱ ብላ። የመፈታታቸው ወሬ ዓለም እየተቀባበለው ከሁሉም ዘንድ ሳይደርስ አስመራ በስር ላይ ያሉ እዚያው ህይወታቸው ቢያልፍ ምናልባትም ሰውኛ ባህሪ ነው ቢባል እንኳን አስከሬናቸው ወጥቶ ለቤተሰብ ይሰጣል እንጂ ስለምን ተፈቱ ብላ ካለቻቸው ሰዎች ቡድን ጋር ህብረት ፈጠረች። የጥፋት እናት የፈጠረቻቸው ናቸውና ለጥፋት ጊዜ አንድ ቋንቋ ተናገሩ። መንግስት ለሰላም ያደረገውን ጥሪ እየሰማው ከታጣቂዎቹ መካከል አሁን ደግሞ ሰላምን መረጠ። ይህንን ሰላም ጥሪ ተከትሎ ታዛቢ የነበረው የምስራቅ አፍሪካ በየነ መንግስታት ኢጋድ ነበር። ድርጅቱን እንመራዋለን ከሚሉት እስከ የፕሮፓጋንዲስቶቻቸው ድረስ የሰላም እርቁ ሐሰት ነው፣ ደግሞም ኢጋድ አያውቀውም አሉ። የይጣራልን ደብዳቤም እንዳቅሜት ይጻፉ። ደብዳቤው የደረሰው ኢጋድ መልስ የመስጠት ግዴታ ባይኖርበትም ኢትዮጵያ ካላት የሰላም ፍላጎት በመነሳት አዎ ሽምግልናው ተከናውኗል ብሎ ስም ጠቅሶ መልስ ሰጠ። ይህንን ደብዳቤ መነሻ በማድረግ በካይሮ ሁሉን አቀፍ ድጋፍ የተጣመሩት ሻዕቢያ፣ ወያኔና ፋኖ ስለነበሩና ከነርሱ አንደኛው ፋኖ ሰላምን በመብረጡ አስመራ ኢጋድን አኮረፈች። አንተም ቡና አትጥራኝ እኔም ደጅህ ዝር አልልም አይነት የዛሬውን የአርብ ታህሳስ 3 ቀን 2018 ዓ.ም የሞርስ ዜናን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ ለምታዳምጡና ለምትከታተሉን ቤተሰቦቻችን ሰላማችሁ ይብዛም። ወደ ቀዳሚው ዜና አልፋለሁ። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የ$261 ሚሊዮን ብድር ለመልቀቅ ተስማማ። የገንዘብ ተቋሙና የኢትዮጵያ አመራሮች የአራቱ ዓመቱን የ$3.4 ቢሊዮን የተራዘመ የብድር ማዕቀፍ በተመለከተ አራተኛ ግምገማ አድርገው ስምምነት ላይ ደርሰዋል። በአመራሮች ደረጃ የተደረሰውን ስምምነት ተከትሎም ኢትዮጵያ ከተቋሙ የ$261 ሚሊዮን ብድር ይለቀቅላታል ተብሎ ይጠበቃል። በሐምሌ ወር 2016 ስምምነቱ ከተጀመረ በኋላ ጥሩ የማክሮ ኢኮኖሚ ውጤቶች እየታዩ ነው ያለው ተቋሙ ከፈረንጆቹ 2024 አጋማሽ ጀምሮ በወርቅ፣ ኤሌክትሪክ እና ግብርና ምርቶች የታገዘ ፈጣን እድገት እየተመዘገበ ነው ብሏል። IMF የዋጋ ንረት ቀንሷል፣ የመንግስት ገቢ ጨምሯል፣ እንደዚሁም ለውጭ የሚቀርበው ምርትም አድጓል ብሏል። ጠንካራ የገንዘብ ፖሊሲ የዋጋ መረጋጋትን ለማምጣት ቁልፍ ነው ያለው የገንዘብ ተቋሙ የውጭ ምንዛሪ ገበያው ላይ ውድድርና አገልግሎትን ለማሻሻል ቀሪ ስራዎች ያስፈልጋል ብሏል። የገንዘብ ተቋሙ የ$261 ሚሊዮን ብድር የሚለቀቀው የተቋሙ ቦርድ ሲያጸድቀው ሲሆን ብድሩ በቦርዱ ጸድቆ ሲለቀቅ በዚህ የብድር ማዕቀፍ ስር ኢትዮጵያ እስካሁን የተሰጣትን ብድርም $2.134 ቢሊዮን ያደርሰዋል።
በምርጫ ሂደት የሲቪል ማህበራት ድርጅቶች ተሳትፎንና የዝግጅት ውጤታማነትን የሚገቱ መሰናክሎች እንዲለዩ ተጠየቀ። ምርጫን ህጋዊና ግልጽ እንዲሆን የሲቪል ማህበረሰብ ድርጅቶች ያላቸውን ሚና እንዲወጡ ያስፈልጋል። የሲቪል ማህበረሰብ ድርጅቶች ለመጪው ምርጫ ያላቸውን የዝግጁነት ደረጃም ለመገምገም ያለመ ውይይት ተደርጓል። ሲቪል ማህበረሰብ ድርጅቶች ዝግጁነታቸው ማነቆችና እድሎች ላይ ያተኮረ የውይይት መድረክ በአዲስ አበባ መካሄዱን ሰምተናል። ውይይቱን ያሰናዱት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት፣ የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ጋር በመተባበር በብሔራዊ ዲሞክራቲክ ኢንስቲትዩት ድጋፍ ነው ተብሏል። የሲቪል ማህበረሰብ በፖለቲካው ሂደት በብዛት መሳተፉ የፖለቲካው ማህበረሰብ ዘላቂነት እንዲኖረው የሚፈለግ ነው ያሉት ውይይቱን ካሰናዱት ውስጥ የሆኑት የብሔራዊ ዲሞክራቲክ ኢንስቲትዩት በኢትዮጵያ ዳይሬክተር ዶክተር ፍራንክሊን አድሮው ናቸው። የተዘጋጀ የፓናል ውይይት ተሳታፊና የውይይቱ አቅራቢዎች በተለይም በምርጫ ሂደት የድርጅቶቹን ውጤታማ ዝግጅትና ተሳትፎ የሚገቱ መሰናክሎችን መለየት እንደሚያስፈልግም ተወያይተዋል። የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ የምርጫ ሂደቱን የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ የሚሰራው ሳይሆን የሲቪል ማህበረሰብ ድርጅቶች ተሳትፎ የሚታይበት እንደሆነ በመድረኩ ተናግረዋል። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ የእናንተ እገዛ ያስፈልገናልና አግዙን። ከዚህ በመቀጠል አንድ መልእክት ሰምተን ስንመለስ ወደ ሌላኛው የዕለቱ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የቀድሞ የህወሓት ቡድን ላቀደው ጦርነት ዝግጅት 6.77 ቢሊዮን ብር በግዴታ ለመሰብሰብ ሚስጥራዊ እቅድ ማውጣቱ ተሰማ። በጦር ጉዳተኞች ስም 1 ቢሊዮን ለማውጣት መታሰቡንና ይህም ሽፋን እንዲሆን ታቅዶ በክልል ውስጥ ያለውን የገንዘብ እጥረት ለመቅረፍና የጦር ጉዳተኞችን የሕክምና እርዳታ ለማግኘት በሚል ከፍተኛ መጠን ያለው ገቢ በግዴታ ለመሰብሰብ የሚያስችል ሰነድ አዘጋጅተው ወደ ስራ መግባታቸው ተመላክቷል። የተዘጋጀ የገቢ ማሰባሰቢያ እቅድ ሰነድ እንደሚያመለክተው በአጠቃላይ 6 ቢሊዮን 770 ሚሊዮን 200 ሺህ ብር ለመሰብሰብ ሲሆን ይህ ገንዘብ በዋነኛነት የሚሰበሰበው በተለያዩ የህብረተሰብ ክፍሎችና የንግድ ተቋማት ላይ ጫና በማድረግና አዳዲስ የገቢ ምንጮችን በመጠቀም ነው ተብሏል። የእቅዱ ዓላማዎችና የገንዘብ ክፍፍሉ ባወጣው ሰነድ መሰረት በአጠቃላይ ሲሰበሰብ ከታሰበው 6.77 ቢሊዮን ብር ውስጥ 1 ቢሊዮን ብር በትግራይ ሰራዊት የጦር ጉዳተኞች የሕክምና እርዳታ ለማዋል ታቅዷል። 5 ቢሊዮን 760 ሚሊዮን 200 ሺህ ብር ደግሞ የክልሉን የገንዘብ እጥረት ለመቅረፍና ሌሎች ክልላዊ እቅዶችን ለማሟላት ይመደባል። የገቢ ማሰባሰቢያ ዘመቻው በየደረጃው የሚገኘውን የህብረተሰብ ክፍል መሰረት ያደረገ እንዲሆንም ተደርጎ እየተንቀሳቀሰ ይገኛል ተብሏል። ገንዘቡን ለመሰብሰብ በእቅድ ከተያዙት ዋና ዋና ተግባራት መካከል በምርቶችና በሸቀጦች ላይ ከፍተኛ የዋጋ ጭማሪ በማድረግ ገቢ ማግኘት፣ ከከተሞች የመሬት ሊዝ ሽያጭ ገቢ ማግኘት፣ ከባንኮችና ማይክሮ ፋይናንስ ብድርና ስጦታ መቀበል፣ ከኢፈርት ድርጅቶች በስጦታ መልክ ገቢ ማግኘት፣ ከሆቴሎችና ከአክሲዮኖች በስጦታና በብድር መልክ ገቢ መሰብሰብ፣ ከባለ ሀብቶችና ነጋዴዎች፣ ከግል ትምህርት ቤቶች፣ ከወርቅ ነጋዴዎች፣ በመስኖና በማኒፋክቸሪንግ ከተሰማሩ አካላት ገቢ ማግኘት ይገኙበታል። የገቢ ምንጭ የሚጠበቀው በ28 ከተሞች ከመሬት ሊዝ ጨረታ
1 ቢሊዮን 965 ሚሊዮን ከፋይናንስ ልማት ተቋማት፣ ባንኮች፣ ሆቴሎች ወዘተ 1 ቢሊዮን 660 ሚሊዮን ከመሶበ ሲሚንቶ 1 ቢሊዮን 950 ሚሊዮን በቢራ ላይ ከሚደረግ የዋጋ ጭማሪ 1 ሚሊዮን 80 ሚሊዮን ከውስኪ 72 ሚሊዮን መጠጦች ለስላሳ ውሃ ወይን አረቄ 43 ሚሊዮን 200 ሺህ ጠቅላላ ድምር 6 ቢሊዮን 770 ሚሊዮን 200 ሺህ ብር ገቢ ይገኛል ተብሎ በእቅድ ተይዞ ሊተገበር መሆኑ ተደርሶበታል። ይህን ግዙፍና አስገዳጅ እቅድ ለመምራት 21 አባላት ያሉት አንድ አብይ ኮሚቴና 4 ንዑስ ኮሚቴዎች መቋቋማቸውም ታውቋል። የዋናው ኮሚቴ ሰብሳቢ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሲሆኑ ከዋና አባላቱ መካከል የኤፈርት ዋና ስራ አስፈጻሚ፣ የመሶበ ሲሚንቶ ፋብሪካ ስራ አስኪያጅ፣ የንግድ ባንክ፣ አንበሳ ባንክ፣ ወጋገን ባንክ እና ደደቢት ማይክሮ ፋይናንስ ስራ አስኪያጆች እንዲሁም የተለያዩ የመንግስትና የንግድ ተቋማት ኃላፊዎች ተካተውበታል። የማነቃቃትና የማደራጀት ንዑስ ኮሚቴው ደግሞ የገንዘብ ማሰባሰቡን ለማስፈጸም የህዝብና የመንግስት ግንኙነት ኃላፊዎች፣ የመንግስትና የግል ሚዲያዎች፣ ሁሉም የሃይማኖት መሪዎች፣ ታዋቂ ሰዎች፣ አክቲቪስቶች፣ ባለሀብቶችና ነጋዴዎችን በዘመቻ ውስጥ እንዲሳተፉ ታቅዷል። የቀድሞው የሜቴክ ኃላፊ ጀነራል ክንፈ ዳኘው ብራክ ሾው ከተሰኘው ሚዲያ ጋር በትግርኛ ቋንቋ ባደረጉት ቃለ መጠይቅ ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን አሉ። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉት የተደመጡት መርከበኛው የሚል ቅጽል ስም የወጣላቸው ጀነራል ክንፈ ዳኘው በቀድሞ የህወሓት ቡድን በአመራርነት ላይ ያሉትንና በኮንትሮባንድ ንግድና በህገወጥ ሰዎች ዝውውር ሰንዱቃቸው የሞላው አመራሮችና የአርሚ አዛዦች ከእነ ቤተሰቦቻቸው ብቻ የሚኖሩበት ወይንስ ልጆቿን ለህወሓት ስልጣን ዘመን መራዘም ስትገብር የነበረችው የትግራዋይ ደሃናትን የሚያካትት አገረ መንግስት ምስረታ ስለመሆኑ ለየ የተናገሩት ነገር ባይኖርም ድርጅታቸው አሁንም ወደ ማዕከላዊ ስልጣን ለመመለስ ትግራይ ትገንጠል ነፃ ሀገር እንመሰርታለን በሚል የማደናገሪያ ሐሳብ በስብሰባ ላይ ይፋ በማድረጉ የድርጅቱን አስተሳሰብ ህዝባዊ አስመስሎ ለማቅረብ ይሆን ወይ የሚሉ በቃለ መጠይቁ ግራ የተጋቡ አስተያየት ሰጪዎች መኖራቸውን ታዝበናል። በአሁኑ ወቅት ወደ ቀድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት የለባትም። በትግራይና በኢትዮጵያ መካከል ያለውን ብቸኛ ግንኙነት የፕሪቶሪያ ስምምነት ነው። ከዚያ ውጭ ምንም አይነት ማሰሪያ የለም አሉ ጀነራሉ ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት። የሚፈጸመው በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት ነው ብለዋል። አንቀጽ 39 ያሉበት ህገ መንግስት ደግሞ የኢትዮጵያ ህገ መንግስት ሲሆን በዚህ የኢትዮጵያ ህገ መንግስት እንደማይገዙና የሚገዙለት የትግራይ ህገ መንግስት አለመሆኑ የቡድኑ ከፍተኛ አመራር አቶ አማኑኤል በአንድ ወቅት ተናግረው ነበር። ታዲያንን ከማያምኑበትና ከማይገዙበት ህገ መንግስት የመገንጠል ፈቃድ ይሰጠናል ብለው ጀነራሉ እንዴት እንዳመኑ ግራ ቢሆንም ሰዎቹ በስልጣን ጥምናላቸው የናወዘ በመሆኑ በፈለጉ ጊዜ የፈለጉትን ይናገራሉ። ምክንያቱም በግድ እንዲሞት ለጦርነት የሚማግዱት የትግራይ ወጣት እስካለ ድረስ እነሱ የሚያሳስባቸው የለም የሚሉ አስተያየት ሰጪዎች የትግራይ ሀገርነትን ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ለኃይል አማራጭ ለመጨረስ ማዘጋጀት ያስፈልጋል ሲሉ ቡድናቸው ለጦርነት እየተዘጋጀ መሆኑ ማረጋገጫ ቃል ሰጥተዋል። ይህም ያስፈለገው የቡድኑ አመራሮች ከሚያወሩት ጋር የሚመሳሰል ሌላውም አስተሳሰብ እንደ ድርጅቱ ነው ብሎ ለመግለጽ ይሆንልናል ተብሎ በስሌት የተደረገ ቃለ ምልልስ ነው ይላሉ ታዛቢዎች። ሁሉም ፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም ባቸው የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉት የመገንጠል አጀንዳን እንደሚያቀነቅኑ ይታወቃል ብለዋል። ግን ጌታቸው ይህን ፍላጎት እንዳላቸው ጀነራሉ ማስተማመኛ ወይም ማስረጃ ይህ ነው ሲሉ አላቀረቡም። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። ወካዩ እገሌ ነው ለማለት ያልሆነላቸው ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ ኤርትራና የኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም መክረዋል። ስልታዊ ዝግጅት ያሉት ግን ከመገንጠል ሌላ እንዴት ያለ ዝግጅት ስለመሆኑ አላብራሩም።
ትናንት ታህሳስ 2 ቀን ከምሽቱ 12 ሰዓት ላይ የተጠናቀቀው የሐውልቲው ስብሰባ ዛሬ ረፋድ ላይ ድንገተኛ በሚል ስብሰባ ማድረግ መጀመሩ ታውቋል። የቀድሞ የህወሓት ቡድን ዛሬ ታህሳስ 3 ቀን 2018 ዓ.ም የጀመረው ስብሰባ ከአመራሮቹ አሁናዊ አቋም የተለየ አቋም ያላቸው የጊዜያዊ አስተዳደሩ ፕሬዝዳንትና ጥቂት አመራሮች በመሆናቸው እንዲሁም በዋነኛነት ጊዜያዊ ፕሬዝዳንቱን በዶክተር ደብረጽዮን ለመተካትና በዶክተር ደብረጽዮን ተይዞ የነበረውን ወንበር ለሞንጆሪኖ ለመስጠት የታቀደው እቅድ ላይ እንቅፋት ሆነው የተገኙት ከአዲስ አበባ ተሾመው መጡ ተብለው የሚወረፉት ሌተናል ጀነራል ታደሰ ወረደ አቋማቸውን ለማስቀየር ወይንም በቶሎ ስልጣን እንዲያስረክቡ የሚያደርግ አጀንዳ የተያዘበት ነው ተብሏል። ለጀነራሉ አንድ እድል እንስጥ በሚል የተጠራውና በቡድኑ ስራ አስፈጻሚና በጊዜያዊ አስተዳደሩ መካከል የተጀመረው ስብሰባ በሐውልቲ መካሄዱ ሲታወቅ እንደ ሰሞኑ መንገድ አልተዘጋም፣ እግረኞችም አልተጨናነቁም፣ ተሽከርካሪዎችም ሲተላለፉ ተስተውለዋል። ህወሓት ለጦርነት ዝግጅቱን ቢጨርስም የዓለምና ሞንጆሪኖ ቡድን በሚል ለሁለት መከፈሉ አዘግይቶት ያቆየው መሆኑ ከዛም በተጨማሪ የታደሰ ወረደ ስልጣን አለመልቀቅ ሌላኛው ምክንያት ሆኖ ነበር ይላሉ እነሱ ደጋፊዎች። ህወሓት በድጋሚ የትግራይን ህዝብ ወደ ጦርነት ለመማገድ የሚያስችል ወታደራዊ ዝግጅቱን በኤርትራ ድጋፍና ስትራቴጂ ሰጭነት አጠናቆ ቢጠብቅም ጦርነቱ ያልጀመረው ዋነኛ ምክንያት በከፍተኛ አመራር ውስጥ በተፈጠረው መለያየትና ቡድንተኝነት ነው የሚሉ ያለፈውን የ3 ቀናት ጉባኤ የተካፈሉ ተሰብሳቢዎች ሲናገሩ ተደምጠዋል። ድርጅቱ አሁን ላይ በዋናነት የዓለምና የሞንጆሪኖ በሚል ኃይል የተከፈሉ ቡድኖች የሚመሩት ሲሆን እያንዳንዱ ቡድን የራሱን ፍላጎትና ስትራቴጂ በማስቀደም ለጦርነቱ መጀመር የሚያስችለውን የመጨረሻ ውሳኔ ማሳለፍ ሂደት አዘግይቶታል። ይህ ውስጣዊ ቡድንተኝነት ከህዝብ ጥቅም ይልቅ ለግል ስልጣን ሩጫ ቅድሚያ የሚሰጥ ነው የሚሉት ተመልካቾች አሉ። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሐውልቲው ስብሰባ ውጤቱ ባይደርሰንም ከፍተኛ ውዝግብ የነበረበት እንደነበረ ፍንጭ ተገኝቷል። ቡድኑ በአሁኑ ወቅት በልቦ ያሳደረው ተስፋ በትግራይ ስልጣኑን ማስቀጠል የሚችለው እንደምንም ወደ ጦርነት ከተገባ ብቻ ነው። ምክንያቱም ህዝቡ በጦርነት ከተጀመረ በኋላ ምንም አማራጭ ስለማይኖረው ሳይወድ በግድ የእኛን ይደግፈናል የሚል ተስፋ የሰነቀ መሆኑን ከድርጊቱና እንቅስቃሴያቸው መረዳት የሚቻል መሆኑን ምንጮች አመላክተዋል። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁ ስላገዛችሁን ከልብ የመነጨ ምስጋናችን እናቀርባለን። አሁንም እገዛችሁ አይለይ። ወደ ውጭ ዜና አልፋለሁ። አስመራ በኢትዮጵያ ዘላቂ ጥቅም ላይ ሁልጊዜ አይኗ ደም የሚለብሰው ካይሮ በተለይ ከታላቁ ህዳሴ ግድብ መገባደድ በኋላ ከአስመራ ጋር በመሆን በኢትዮጵያ ውስጥ ጥያቄ ጣልቃ በመግባት የሀሳብ ልዩነት አለን የሚሉትንና ጥያቄያችንን የሚመለሰው በጠመንጃ ነው በማለት በ21ኛው ክፍለ ዘመን የማይመጥን ተግባር የመረጡ ኃይሎችን ፍላጎት በማሟላት ስራ ተጠምዳ መክረሟን የሚያውቅ ያውቀዋል። እርግጥ ፊት ለፊት ከምታደርገው በተዘዋዋሪ አስመራን መጠቀምን አማራጭ አድርጋ እየተንቀሳቀሰች ነው። የጥፋት አደራ ተቀባይዋ አስመራ ደግሞ እንኳንስ እንዲህ የሚለካት አግኝታ አይደለም ባትላክም ለዘላቂ ሰላምና የዜጎች ሞት ይበቃ ዘንድ በጫሩት እሳት ተለብልበው ከየዋሻው ተሰብስበው እስር ቤት የነበሩት የቀድሞ የህወሓት አመራሮች የተፈቱ ሰሞን ለምን ተፈቱ ብላ አኩርፋ ነበር። የመፈታታቸው ወሬ ዓለም እየተቀባበለው ከሁሉም ዘንድ ሳይደርስ አስመራ በእስር ላይ እያሉ እዚያው ህይወታቸው ቢያልፍ ምናልባትም ሰውኛ ባህሪ ነው ቢባል እንኳን አስከሬናቸው ወጥቶ ለቤተሰብ ይሰጣል እንጂ ስለምን ተፈቱ ብላ ካለቻቸው ሰዎች ድርጅት ጋር ህብረት ፈጠረች። የጥፋት እናት የፈጠረቻቸው ናቸውና ለጥፋት ጊዜ እንዲቋንቋ ተናገሩ። ሌላ የሚተባበራቸው ሲፈልጉ ጠመንጃ ይዞ ተቃወምኩት ባለው መንግስት ላይ ብቻ ሳይሆን እታገለልሃለሁ ባለው የራሱ ብሔር ላይ እየተኮሰና እየገደለ እየዘረፈ ልጆቹን ከትምህርት ገበታ እያራቀ ከነበረው ቡድን ጋር የጣምራ ግንኙነት ፈጥረው ሻዕቢያ፣ ህወሓት፣ ፋኖ ጽምዶ ብለው በጋራ ለማጥቃት ተዘጋጁ። ይህ ጥምረታቸው በካይሮ በጀት በተለይ ሻዕቢያ የጦርነት አውዱን ከእርሱ ወሰን ርቆ እንዲከናወንለት በመፈለጉ እቅዳቸው ተጓተተ።
በአጋጣሚ ደግሞ መንግስት ለሰላም ያደረገውን ጥሪ የሰማ ከታጣቂዎቹ መካከል ሰላምን መረጠ። ይህንን የሰላም ጥሪ ተከትሎ ታዛቢ የነበረው የምስራቅ አፍሪካ በየነ መንግስታት ኢጋድ ነበር። ድርጅቱን እንመራዋለን ከሚሉት በየፕሮፓጋንዳ ዘማቾች ድረስ የሰላም እርቁ ሐሰት ነው፣ ደግሞም ኢጋድ አያውቀውም አሉ። የይጣራልን ደብዳቤም እንዳቅሜት ይጻፉ። ደብዳቤው የደረሰው ኢጋድ መልስ መስጠት ግዴታ ባይኖርበትም ኢትዮጵያ ካላት የሰላም ፍላጎት በመነሳት አዎ ሽምግልናው ተከናውኗል ብሎ ስም ጠቅሶ መልስ ሰጠ። ይህንን ደብዳቤ መነሻ በማድረግ በካይሮ ሁሉን አቀፍ ድጋፍ የተጣመሩት ሻዕቢያ፣ ወያኔና ፋኖ ስለነበሩና ከነርሱ አንደኛው ፋኖ ሰላምን በመምረጡ አስመራ አኮረፈች። እናም በፋኖ ምክንያት ከሽምግልና ታዛቢው ኢጋድ ራሴን አስወጥቻለሁ ማለቷ ተሰማ። አስመራ ለኢጋድ ዋና ጸሐፊ በላከችው መልእክት በውሳኔው መነሻ የሆነው ተቋሙ የጣለበትን ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት በማሳየቱና በቀጣናው ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑን ገልጻ የሆዷን በሆዷ አደረገች። ጎጂ ሚና ያለችው ምን እንደሆነ በይፋ ባትገልጽም ታጣቂው ለሰላም ሲሸነፍ በመታዘቡ መሆኑን ግን ብዙዎች ይናገራሉ። ኤርትራ እንደ አውሮፓ አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጣናዊ ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች አስታወሰች በደብዳቤዋ። ይሁን እንጂ በሂደትና በተለይም ከ2005 ጀምሮ እንደ አውሮፓ አቆጣጠር መሆኑ ነው ኢጋድ የቀጣናውን ህዝቦች ተስፋና ፍላጎት በማሳካት ይልቅ ከተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ብላለች። በእነዚህም ድርጊቶች ምክንያት አስመራ በጎርጎሮሳውያኑ ሚያዝያ ወር 2007 ከአባልነቷ ለመውጣት መገደዷን አክላ አብራራች። ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ በጎርጎሮሳውያኑ ሰኔ 2023 አባልነቷን እንደገና አጠናክራለች። ሆኖም የሀገሪቱ መንግስት ተቋሙ ህጋዊ ግዴታዎችን መካድ ቀጥሏል ያለ ሲሆን ይህም ጠቀሜታዊንና ህጋዊ ስልጣኑን እያዳከመው መጥቷል ብሏል። ኤርትራ ህጋዊ ስልጣኑን ካጣ ድርጅት አባልነቷ ለመልቀቅ መገደዷን የገለጸው የኤርትራ ማስታወቂያ ሚኒስትር አክሎም ኢጋድ አሁን ላይ ምንም አይነት ስልታዊ ጥቅም እንደማይሰጥና ለቀጣናው መረጋጋት ትርጉም ያለው አስተዋጽኦ ማድረግ እንዳልቻለ አስረድቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቀረቡ። የተባበሩት መንግስታት ድርጅት አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓሉ በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቴፋን ዱጃሪክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው። ታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪ የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት አረጋግጧል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመት ያህል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል። ጉተሬዝ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበትን ሁኔታ አስታውሰው ይህም የውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ብለዋል። የአትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ሩሲያ በቀጣይ ኢላማ ልታደርገን ተዘጋጅታለች አሉ። የህብረቱ አባል ሀገራት አስቸኳይ ድርጊት የማይወስዱ ከሆነ የወደፊቱ መንገዳችን አደጋን የተላበሰ ነው ሲሉ አክለዋል። ሩቴ በጀርመን በርሊን ባሰሙት ንግግር አሁን ኃይላችንን የምናጠናክርበት ጊዜ እንጂ የደስታ ጊዜ የምናሳልፍበት አይደለም ሲሉ ተደምጠዋል። ዛሬ ከፊታቸው የቆምኩት ኔቶ የተጋረጠበትን አደጋና ጦርነት ከመጀመሩ በፊት እንዴት ማስቆም እንዳለብን ለማሳወቅ ነው ያሉት ዋና ጸሐፊው ከባድ ጥቃት ከሩሲያ
ተደግሶልናል ብለዋል። አንዳንዶች አስቸኳይነቱን የተረዱት አልመሰለኝም። ሌሎች ደግሞ ጊዜ ከኛ ጋር እንደሆነ ያስባሉ። ግን አይደለም፣ ድርጊቱ ጊዜ አሁን ነው ሲል አስጠንቅቀዋል። ኔቶ ሩሲያ ጦርነት ከጀመረች አንስቶ ከዩክሬን ጎን በመሰለፍ አጋርነትን በማሳየቱ ሩሲያ ቁጣዋን ስትገልጽ መቆየቷ ይታወሳል ሲል ዩሮፒያን ፕራቫዳንን ጠቅሶ የዘገበው ኤንቢሲ ነው። ታይላንድ በጎረቤቷ ካምቦዲያ ጋር በድንበር አካባቢ የሚደረገው ግጭትና ውጥረት እንደቀጠለ ባለበት በአሁኑ ወቅት የሀገሪቱን ፓርላማ በይፋ አፈረሰች። ጠቅላይ ሚኒስትር አንቶኒ ቻርኒቫርኮል ውሳኔውን የወሰዱት በዋናነት ከተቃዋሚ ፓርቲ የቀረበባቸውን ያለመተማመን ድምፅ ለመከላከልና ስልጣንን ወደ ሕዝብ ለመመለስ በሚል ቢሆንም ይህ ፖለቲካ እርምጃ አሁንም ድረስ ባልተቋረጠውና በከፋ ደረጃ በሚገኘው የድንበር ግጭት ውስጥ መወሰኑ ትኩረትን ስቧል። የፓርላማ መፍረስ በቀጣይ ከ45 እስከ 60 ቀናት ባለው ጊዜ ውስጥ አዲስ ጠቅላላ ምርጫ እንዲካሄድ መንገድ የሚከፍት ሲሆን ይህ ደግሞ ቀደም ሲል ከተጠበቀው ጊዜ ቀድሞ ምርጫው እንዲፋጠን ያደርጋል። ጠቅላይ ሚኒስትሩ ውሳኔያቸው በድንበር አካባቢ ባለው ወታደራዊ እንቅስቃሴ ላይ ምንም አይነት ተጽዕኖ እንደማይፈጥር ገልጸው በአሁኑ ወቅት በሁለቱ ሀገራት ድንበር በተለያዩ አካባቢዎች የከባድ መሳሪያ ተኩስ ጭምር ያለው ግጭት ቀጥሏል። የፖለቲካ ለመረጋጋትና የድንበር ውጥረቱ በደቡብ ምስራቅ እስያ ሁለተኛዋ ትልቅ ኢኮኖሚ በሆነችው የታይላንድ ላይ ጫና እየፈጠረ መሆኑ ተዘግቧል። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ ስለረዳችሁን ስላገዛችሁን ከልብ እናመሰግናለን። አሁንም ወደፊትም እንዲሁ አዳዲስ ቤተሰቦች እንድናፈራ ተረዱንና ታግዙን ዘንድ ጥሪያችንን እናቀርብላችኋለን። ለዛሬ አርብ ታህሳስ 3 ቀን 2018 ዓ.ም ወደ እናንተ ይደርስ ዘንድ አዘጋጅተነው የነበረው የሞርስ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዛው ድረስ ጤና ይስጥልኝ።